ወንጪ ደንዲ የተፈጥሮና የጥበብ መገኛ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ይዘንላችሁ የቀረብነው በኢትዮጵያ ምድር ካሉ አስደናቂ የተፈጥሮ በረከቶች አንዱን ነው። ከአዲስ አበባ በስተ ምዕራብ 150 ኪሎ ሜትር ገደማ ርቀት ላይ የሚገኘው በተባበሩት መንግስታት የዓለም ቱሪዝም ድርጅት ምርጥ የቱሪዝም መንደር ተብሎ የታወቀውን ወንጪ ደንዲ ኢኮቱሪዝም ፕሮጀክትን እናስጎበኛለን። ይህ ቦታ በተፈጥሮ ውበቱ ብቻ ሳይሆን በቅርቡ በተገነባው ዘመናዊ የመሠረተ ልማት የአፍሪካ ስዊዘርላንድ የሚል ቅጽል ስምም ተሰጥቶታል። ወንጪ እና ደንዲ በሁለት የእሳተ ገሞራ ፍንዳታ ውጤት በሆኑ የሬክተር ሐይቆች የታወቁ ናቸው። ወንጪ ሐይቅ ከባህር ጠለል በላይ በ3380 ሜትር ከፍታ ላይ የሚገኝ ሲሆን በውስጡም ጥንታዊ የወንጪ ጨርቆስ ገዳም ይገኛል። ይህም ገዳም በ13ኛ ክፍለ ዘመን በጻድቁ አቡነ ተክለ ሃይማኖት እንደተመሰረተ ይነገራል። ደንዲ ሐይቅ ደግሞ ከወንጪ 13 ኪሎ ሜትር ርቀት ላይ የሚገኝና በሁለት ተያያዥ ክብ ቅርጾች የተሰራ አስገራሚ ሐይቅ ነው። የገበታ ለሀገር ፕሮጀክትና አዳዲስ መሠረተ ልማቶች በጠቅላይ ሚኒስትር አብይ አህመድ አነሳሽነት በገበታ ለሀገር መርሃ ግብር የተገነባው ይህ የኢኮ ቱሪዝም መንደር በጥር ወር 2016 ዓ.ም ወይም 2024 እንደ አውሮፓውያን አቆጣጠር በይፋ ተመርቋል። ፕሮጀክቱ ከአዲስ አበባ ከአምቦና ከወሊሶ የሚያገናኙ ዘመናዊ መንገዶች፣ ባህላዊ ውበትን ከዘመናዊነት ጋር ያጣመሩ የመኝታ ቪላዎች፣ ኤኮ ሎጅስ፣ 72 ሜትር ርዝመት ያለው አስደናቂ ጫካ ላይ ተንጠልጣይ ድልድይ፣ ሰስፔንሽን ብሪጅ እና ለጎብኚዎች ምቾት የሚሆነው ልዩ ልዩ ማረፊያዎችን አካቷል። በተለይም የአካባቢው ማህበረሰብ ሳይፈናቀሉ በልማቱ ተጠቃሚ እንዲሆኑ ማድረጉ ለየት ያደርገዋል። ለመሆኑ ወንጪ ደንዲ ሲሄዱ ምን ሊያደርጉ ይችላሉ? አንደኛ፣ የፈረስ ግልቢያ። በለምለሙ ተራራ ላይ በፈረስ መጋለብ ልዩ ስሜት ይሰጣል። ሁለተኛ፣ የጀልባ ጉዞ። በሐይቁ ላይ በጀልባ በመሄድ ገዳሙን መጎብኘት ይቻላል። ሶስተኛ፣ የእግር ጉዞ ሃይኪንግ። በተፈጥሮ ጫካዎችና በፏፏቴዎች መካከል መጓዝ ለጤናም ለደስታም ተመራጭ ነው። ፍል ውሃዎች። በየቦታው ያሉ የተፈጥሮ ፍል ውሃዎች ለመዝናናት፣ ለፈውስ አገልግሎት ይውላሉ። የአካባቢው ማር፣ የወንጪ ንጹህ ማር መቅመስ እንዳይረሱ። ወንጪ ደንዲ የተፈጥሮ ጸጥታ እና የዘመናዊነትን ምቾት በአንድ ላይ አጣምሮ የያዘ ቦታ ነው። ለእረፍት፣ ለጫጉላ ሽርሽር ወይም ከቤተሰቦ ጋር ለመዝናናት ተመራጭ መዳረሻ ነው። እናንተስ ይህን ድንቅ ቦታ ጎብኝታችሁታል? ካልጎበኛችሁት በቀጣይ የእረፍት ጊዜያችሁ እቅድ ውስጥ እንድታስገቡት እንመክራለን። ስላዳመጣችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።